እግዚአብሔርን ደባል አምላክ ማድረግ ይህን ያክል ከአህያ ያሳንሳል። የሰራዊት ጌታ እግዚአብሔር ሕዝቡን ይጠብቃል አለ። ክብር ለአምላካችን ለእግዚአብሔር ይሁን። ይጠብቃል። ብዙ ሰዎች ይህንን እምነት ጀምረውታል። መንገድ ላይ የቀሩ ብዙዎች ናቸው። ብዙ ሰዎች በዚህ እምነት ይኖራሉ። የሚዋጅቅ ግን ልብ ደግሞ በውስጣቸው ያለባቸው ብዙዎች አሉ። እግዚአብሔር የጠራ ልብ ይስጠን። ወንጌል የሚሰበከው እመኑ ለማለት ሳይሆን ታመኑ ለማለት ነው። ለመታመን ነው። እስከ መጨረሻው እንድንታመን ነው። ሚመነን እምነቱን ማምናችሁታል። የመንገድ መሪ ፈውስነ ለመሜ ገብርኤል ስትመጣ በዛለኝ ወኩን መሃይምነ እስከ ለሞት። የምንወዳቸው ክቡር አባታችን ክቡር ርዕሰ ርኡሳን ቆሞስ አባ ተክለ ማርያም የዚህ ታላቅ እና አንጋፋ ገዳም አስተዳዳሪ ሁላችን አባት ክቡር አባታችን መጋቤ ሐዲስ መምህር ቆሞስ አባ ገብረ ማርያም የገዳማችን የስብከተ ወንጌል ኃላፊ ክቡራን ሊቃውንተ ቤተክርስቲያን መምህራን፣ ቀሳውስት፣ ዲያቆናት፣ መዘምራን በየማድረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚች ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው በፍቅሩ በርኅራኄው አቅፎ ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ዕለት ለተቀደሰ ዓላማ በተቀደሰው ተራራ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑት። ወኩን መሃይምነ እስከ ለሞት፣ እስከ ሞት ድረስ የታመንክ ሁን። እስኪ በሉ ሁላችሁም በሉ እስኪ እስከ ሞት ድረስ በሉ እስኪ የታመንክ ሁን። እስኪ ድገሙት። አሁንም ድገሙት። እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል ነው። አስተማሪው እግዚአብሔር ነው። ምስጢርም የሚያናግረው የሚተረጉመው እሱ ነው። ነቢያትም እሱን ረዳት አድርገው ትንቢት ተናግረዋል፣ ሱባኤ ቆጥረዋል፣ ተስፋ መስቀል ሰብከዋል፣ ዓለምን አጽናንተዋል። አባቶቻችን ሐዋርያትም እሱን ረዳት አድርገው አልጫውን ዓለም አጣፍጠው ጨለማውን ዓለም አብርተው ዓለምን አስተምረዋል፣ መክረዋል። አሁንም ዛሬም ነገም ሁልጊዜ የሚያስተምረን ማነው? እሱ እግዚአብሔር ነው። እሱ እንደፈቀደ እንደኛ ሐሳብ መነሻ ያደረግነው እንደ እግዚአብሔር ፈቃድ በራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ ያለው ኃይለ ቃል እስከ ሞት ድረስ የታመንክ ሁን ይላል። እንግዲህ ሃይማኖት ያለው ሰው እንደዚያ ነው ማለት ነው። መታመን ነው። አሁን የምንሰብካችሁ እዚህ ያላችሁት ሁላችሁም ታምናላችሁ። ምን ትላላችሁ? ታምናላችሁ አይደለ? አዎ። የሰበሰበን እዚህ ምን ስለሆነ እምነታችን ነው አይደል? የሰበሰበን እዚህ ግቢ የተሰበሰብነው በሌሊት የመጣለ ማልዶ የመጣለ አርፍዶ የመጣለ እንደየ ሁኔታው በእግዚአብሔር ፈቃድ እግሮቻችን ቀንተው ወደዚህ ወደ ተቀደሰው ሰገነት ወደ ምሕረት አደባባይ ሁላችንም መተናል። የሰበሰበን ግን ዋናው ዓላማው እምነታችን ነው። ምናችን ነው? እምነታችን ነው። ስለዚህ አሁን እኛ የምንሰብከው ሰባኪ የሚሰብከው እንድታምኑ ብቻ አይደለም። የእምነቱ ዋናው መሰረታዊ ነገር ምንድነው ከተባለ የእምነት መገለጫው መታመን ስለሆነ መታመን እንዲኖር ነው። ላመነው ነገር መታመን ከሁላችን ይጠበቃልና በሰው ዘንድ ትልቁም ክፍተት የሚታየው በሁላችንም ዘንድ ማመን ሳይሆን መታመን የሚባለው ነገር ክፍተት ስላለ ይህንን አስረግጠን ማወቅና መረዳትም ተገቢ ስለሆነ
ቃሉን መነሻ ያደረግነው ባለ ራእዩ ራእየ ህቡዓት የተደበቀውን ማምጣት የሚችል እንዲሁም ደግሞ አቡ ቀለምሲስ የሚባለው የራቀውን ማቅረብ የሚችል በቅጥነተ ህሊና ዓለምን የሰበከ ያስተማረ እስከ ሞት ድረስ የታመነ ቅዱስ ዮሐንስ ነው። ክብር ለታላቁ ሐዋርያ ይሁን። በእውነት እስከ ሞት ድረስ የታመነ ሐዋርያ ነው። አዎ ብዙ ጸሐፊያን ይጽፋሉ፣ ግን የጻፉትን የኖሩት ነው ወይ ብለን ስንጠይቅ ግን የሚኖሩትና የሚጽፉት አንድ ሆኖ ላናገኘው እንችላለን። ብዙ ተናጋሪዎች፣ አስተማሪዎች እናስተምራለን። የምናስተምረው ግን ከተግባራችን ጋር አብሮ ይሄዳል ወይ የሚለው ነገር ሲጠየቅ ብዙ ክፍተት ሊኖርብን ይችላል። እስከ አባቶቻችን የጻፉትን ግን የኖሩትን ነው። ከቃሉ ጋር ናቸው። ምን ያሉትን ነው? ይህን የጻፈው ወንጌላዊ ነው። ራእየ ዮሐንስ የዮሐንስ ወንጌል የጻፈው ርዕሱ ወንጌሉን ጽፎ ራእዩንም ጽፏል። 3 መልእክታትንም ጽፏል። በመጽሐፍ ቅዱስ ጸሐፊ ነው። ደግሞም የረቀቀ በጣም የራቀ ሰማየ ሰማያት ሆኖ የሚበር ንስር በምድር ላይ የወደቀ ቁራጭ ሥጋ በዓይኑ እንደማይሰወርበት ከደመና በላይ ንስር እየበረረ ዓይኑ ግን ምድር ላይ የወደቀ ቁራጭ ሥጋን የመመልከት የማየት አቅም እንዳለው ዓለማት ሳይፈጠሩ ቃል ነበረ። ዓለምን ፈጥሮ ቃል እንዳለ ቃልም በእግዚአብሔር ዘንድ እንደሆነ ቃልም ራሱ እግዚአብሔር እንደሆነ ገና አስቀድሞ ዓለም ሳይፈጠር በአንድነት በሦስትነቱ እግዚአብሔር መኖሩን ለወንጌሉ መቅድመ ቃል የመጀመሪያ መግቢያ አድርጎ የጻፈ አርቆ ማየት የሚችል ታላቅ ሐዋርያ ድንግል ንጹሕ ቅዱስ እስከ ሞት ድረስ የታመነ ከሊቶስትራ ጫካ እስከ ቀራንዮ ድረስ መስቀል ተሸክሞ ጨርቅ አገልድሞ ጌታችን እርቃኑን ለመሰቀል ቀራንዮ በሚጓዝበት ጊዜ እናታችን ድንግል ማርያም ስትወድቅ እያነሳ ስታለቅስ እንባዋን እየጠረገ መስቀል ስር ያልተለየ ጽኑ ሐዋርያ እምነቱን በመታመን የገለጠ ታላቅ አባታችን ነው። ክብር ለታላቁ ሐዋርያ ለቅዱስ ዮሐንስ ይሁንና ይሄ ሐዋርያ ነው ይህንን የጻፈው። እንዲያልኳችሁ ነው። ያው ዕለተ ዓርብ ሲታሰብ ቀራንዮ ሲታሰብ ብዙ ፈተና እንዳለ ይታወቃል። ዓርብን ስናስበው ቀራንዮን ስናስበው ሰማይ ተጨንቋል፣ ምድር ተጨንቋል። እውነቱን ለመናገር ያልተጨነቀ ፍጥረት የለም። ሰማይ ከጭንቀቱ ብዛት የተነሳ ጠፈር ከዋክብትን ወደ ምድር ይጥላቸው ነበረ። እንደ ዝናብ እያንጠባጠበ መሬት ላይ ይጥላቸው ነበረ። በዚያ ላይ እንዲኖሩ አልፈቀደላቸውም። ተንቀጥቅጦ ስለነበረ ጠፈር ማለት ነው። ፀሐይ ከጭንቀቷ ብዛት የተነሳ ወደ ጨለማ ራሷን ቀይራለች። እንዲሁም ደግሞ ጨረቃ እያነባች ስታነባ የነበረው ደም እንደነበረ ወደ ደም እንደተቀየረች ቅዱሳት መጻሕፍት ተባብረው የሚነግሩን ነው። ይሄ በብሉይ ኪዳን በትንቢት የተነገረ በሐዲስ ኪዳን በገሃድ የተደረገ መጻሕፍተ ሊቃውንት እነ ቅዱስ አትናቴዎስም በድርሳናቸው በሃይማኖተ አበው በደንብ አድርገው ተንትነው እስከ ጥጉ የተረጎሙት እውነታ ነው ማለት ነው። እንግዲህ ምድር ከጭንቀቷ የተነሳ ትሰነጣጠቅ ነበረ። አይባን ድንጋዮች ተራራዎችም ይቆራረጡ እንደነበረ በመጽሐፍ ላይ ተጽፎ ያለ እውነታ ነው። በአንጻሩ ደግሞ መቃብር ራሱ የተሸከመውን ሙታን ይዞ ደፍሮ መያዝ ስላልቻለ ሙታንን እየከፈተ ራሱ ማንም ከፋሽ ሳይኖረው መቃብር እየከፈተ ሙታን እንዲያስነሳ እንደነበረ መስቀል ስር ብዙ ሙታን እንደተነሱ ከ500 በላይ ሙታን እንደተነሱ መጽሐፍ ቅዱስ የሚነግረን እውነታ ነው ማለት ነው። በዚህ ውስጥ ይሄ የሚያስጨንቅ ጊዜ በነበረበት ሰዓት ሊቶስትራ ጫካ ጌታችን በአይሁድ ተይዞ ጉዞ በሚያደርግበት ጊዜ ሐዋርያት አባቶቻችንም ጫካ ለጫካ ይበተኑ ዘንድ ግድ ሆኖባቸዋል። እየሰማችሁኝ ነው? እነ ቅዱስ ኤፍሬም እንደጻፉት በድርሳናቸው ጌታችን ቀራንዮ ሲያዝ ሐዋርያት ተበተኑ ይላል። አስቀድሞም ትንቢት ተነግሮ ነበረ። እረኛው ይያዛል፣ መንጋው ይበተናል ተብሎ የተነገረው ትንቢት ይፈጸምም ዘንድ ሲያዝ ጌታችን ሐዋርያት ተበትነዋል። ከሩቅ ሲከተል የነበረ ጴጥሮስ የሚባለው ሐዋርያ ነበረ። እርሱም በጨርቅ ተሸፋፍኖ ራሱን ሰው እንዳያውቀው ሩቅ ሆኖ ይከተል ነበረ። ወደ ቀራንዮ ጉዞ ያደርግ ነበረ። ደፍሮ ግን አብሮ መስቀል ስር አብሮ መከተልና መጓዝ አልቻለም ነበረ። በዚያ ሰዓት ይህ ሁሉ በሆነበት ሰዓት ቀራንዮ የተገኘው እምነቱን በመታመን የገለጠው ታላቁ ሐዋርያ ማነው? እሱ አረ ንገሩኝ፣ አመስግኑት እስቲ። እውነቱን ለመናገር በክብሩ ልክ ያልተነገረለት ሐዋርያ ነው።
እንዲያልኳችሁ ነው። እመቤታችን ቀራንዮ ላይ መጠየቅ ጀመረች ዮሐንስን። ዮሐንስ አለችው፣ ልጇ ሲሰቀል ማለት ነው፣ ጎኑ ማንም ስለሌለ ማለት ነው። ዮሐንስ አለችው፣ አይቴሃሎ እንድርያስ የሚባለው ሐዋርያ የት ሄደ? ልጄን ትቶት የት ሄደ? አብሮ የነበረ ዘነገደ ባሕረ ምስሌሁ ለወልድየ፣ ከልጄ ጋር አብሮ ባህሩን እንዲያስፋልት እርገጠው እንድርያስ አያሰጥምህም? ምን ያዝዤዋለሁ ሲል የአብህርት ጌታ ባህሩን ባዘዘው ጊዜ እንድርያስ ሲሄድ በባህር ላይ ሲረማመድ እንዲያስፋልት ባህር እንዲራመድ የፈቀደለት ያ ይህን ድንቅ ስራ ያየ ባህርን አስፋልት ማድረግ ድልድይ ማድረግ የቻለ ልጄን ጥሎት ዛሬ የት ሄደ እንድርያስ ብላ ጠይቃለች። እንድርያስ ግን አልተገኘም። በርቶሎሜዎስ የት ሄደ? ጧት ስንዴ ዘርቶ ለሰዓት ቅዳሴ ያደረሰ ያ በርቶሎሜዎስ የት ሄደ? ያን ድንቅ ታምር ከልጄ ያየ ይህ ስልጣን የተሰጠው ብላ ጠየቀች። አልተገኘም። ቶማስ የት ሄደ ብላ ጠየቀች። አልተገኘም ነበር። ፊልጶስን ጠየቀች። ናትናኤልን ጠየቀች። አልተገኘም ነበር። ጴጥሮስ ደግሞ እዚያው መስቀል ስር 3 ጊዜ አላውቀውም ብሎ ክዶ ስለነበረ ኦ ጴጥሮስ ለምን ትክህድኮ ለወልድየ፣ ልጄን ለምን ካድከው ጴጥሮስ ብላ ጠየቀችው። ስልጣን የሰጠ በቂሳሪያ ምድር በሰማይ በምድር ሰርፍታ መሰረተ ቤተክርስቲያን ሚመናን በአንተ ላይ ይሰራሉ፣ ይጸናሉ፣ መናፍቃን ድል አያደርጓቸውም፣ የገሃነም ደጆች አያናውጧቸውም ተብሎ የተነገረልህ ያ ስልጣን የተሰጠ ጴጥሮስ ለምን ልጄን ካድከው ብላ እመቤታችን አናገረችው። ያን ጊዜ ግን አለቀሰ ይላል መጽሐፍ። ሲያለቅስም ዘንበላለና መስቀል ላይ ያለው መድኃኔዓለም የምሕረት አምላክ ምን አለው? ጴጥሮስ አፍህ ነው የካደኝ፣ ልብህ አልካደኝም፣ ልብህ ከኔ ጋር ነው። ቢያንስ ከሊቶስትራ ጫካ እዚያው አልጠፋህም፣ እስከ ቀራንዮ በሩቁ ነህም ቢሆን ተጉዘሃል፣ እዚህም ድረስ መጥተሃል። አሁንም ልብህ አልካደኝም፣ አፍህ ነው የካደኝና ይቅር ብያለሁ አለው። ክብር ለመድኃኔዓለም ይሁንና በእውነት ይቅር ብያለሁ አለው። በዚህ ሁሉ ውስጥ በዚህ መከራ ውስጥ እናታችን የአምላካችን እናት ድንግል ማርያም በምታለቅስበት ጊዜ ማን ስትወድቅ አነሳት? ማን ስታለቅስ እንባዋን ጠረገላት? ማን ያጽናናት ይደግፋት ነበር? ደክሟት ሳለ ምግብ ሳትበላ ስትንገላታ ጎኗ ማን ነበር ሲባል ቅዱስ ዮሐንስ ነው ያለው። ማን ነው ያለው? ቅዱስ ዮሐንስ ነው ያለው። በአንጻረ መስቀል ቀዊሞ ዮሐንስ በከየ ይላል ደራሲ። እንዘ ይብል ወይሊ ወይሊ፣ ወየው ወየው ሞቱ ለኔ በሆነ እያለ በመስቀል ስር ቆሞ ያለቅስ የነበረው ቅዱስ ዮሐንስ ነው። ይህ እስከ መስቀል ጥግ ድረስ የታመነው ሐዋርያ እስከ ሞት ድረስ የታመንክ ሁን ብሎ በኤፌሶን ውስጥ ባሉ አብያተ ክርስቲያናት ለአንዱ ቤተ ክርስቲያን መሪ የሚመናን ፊት አውራሪ አስተዳዳሪ ሴሜርኔስ በምትባል ቦታ ላለ የቤተ ክርስቲያን መሪ ጻፈለት ነው። እሱ የኖረውን ጻፈ ለሌላው። አያችሁ፣ ከቃሉ ጋር ናችሁ። እስከ ሞት ድረስ የታመነው ሐዋርያ ማን ነው? እሱ እስከ መስቀል ድረስ። ከዚህ የበለጠ የሚያስጨንቅ የለም። እንዳልኳቸው ነው። ሰማይ ምድር ተጨንቋል። እንኳን ሰው አይደለም መላእክት ሁሉ ተጨንቀው ነበር ነው የሚለው አትናቴዎስን ስናነበው በሃይማኖተ አበው በሁለተኛው ድርሳኑ ላይ አትናቴዎስ ምን ይላል? መላእክት ራሳቸው ተጨንቀው ነበረ። ከጭንቀታቸው ብዛት የተነሳ ክርስቶስን አንድ ጥያቄ ጠየቁት ይላል። ቀራንዮ ላይ ስንት ጥያቄ ጠየቁት? አንድ ጥያቄ ጠየቁት ይላል። ወደሱ መጡና አምላክነ ህዲገነ ናብጥላ ለዛቲ ዓለም ናውያ ወናብጥላ ለዛቲ ዓለም በከማዋይን ሀቅድመ ለሰዶም ወገሞራ፣ አቤቱ ጌታ ሆይ ሌላ ማድረግ ባንችልም አንድ ነገር እናደርጋለን ብለው ጠየቁት። ከፈቀድክልን አይሁድንም ዓለምንም እናጥፋ አንድ ጊዜ። ሰዶምና ገሞራን ማታ ገብተን ጧት ወደ አመድ ቀይረናል። ሰዶም፣ ገሞራ፣ ስባዮን፣ ስዋማ፣ ሱዳማ የሚባሉ 5 ሀገሮች ናቸው። ያው በጸናው መናገር ሰዶምና ገሞራ ይባላል። ማታ ገብተን ጧት ከዚያ ከ5ቱ ከተሞች አንድም ከተማ አልታየም፣ አንድ ቅጥር አልታየም፣ አንድም ቤት አልታየም፣ አንድ ህንጻም አልታየም። ወደ አመድ ቀይረን አድረናል 5 ከተማ በአንድ ቀን። ስለዚህ እነኛ አይሁድ አንተን ሲሰቅሉ ለምንድነው ወደ ትቢያ ማንቀይራቸው ማናቃጥላቸው? ለምንድነው ማንጨርሳቸው? ለምንድነው ይህች ዓለም ለአንተ ያልሆነች ለማን ትሆናለች? ፍቀድልንና ናውእያ ወናብጥላ ለዛቲ ዓለም፣ ይችን ዓለም ፈጽመን እናጥፋት ብለው አይሁድንም እናጥፋቸው ብለው መላእክት ጠየቁ ይላል አትናቴዎስ። ያን ጊዜ ጌታችን ምን ፈቀደ መሰላችሁ? አጥፎ አላለም። የፈቀደላቸው ነገር ቢኖር ህድጉ መላእክት ወይ ተተምው መላእክቶች ሆይ፣ ተላላኪዎች አገልጋዮች ሆይ፣ ሚካኤል ገብርኤል ሆይ አትቆጡ፣ ሰራዊተ መላእክት ነገደ መላእክት ሆይ አትቆጡ፣
ምረትየ ወትዕግሥትየ ይሰፍን ኩሎ ዓለመ ምረቴና ትዕግሥቴ ዓለምን ይመራልና አትቆጡ ተረጋጉ አላቸው። ከቃሉ ጋር ናቸው። እስኪ በሉ ምረቴና ትዕግሥቴ ዓለምን ያስተዳድራል ዓለምን ይመራልና መላእክት ሆይ ታገሱ አታጥፏቸው። ክብር ለአምላካችን ይሁን። አያችሁ አታጥፏቸው። ቀልጥማል ዓለም እንዲጠፋ ብፈቅድ አለ እኔ ያጠፋዋለሁ አለ። ረዳት አያስፈልገኝም አለ። የእናንተ መሳሪያ አያስፈልገኝም አላቸው መላእክትን። ዓለም እንዲጠፋ ሳይሆን ዓለም እንዲድን ነው የመጣሁት አለ መድኃኒዓለም። አያችሁ ዓለም እንዲድን የሰቀሉኝም እንዲድኑ ነው የመጣሁት፣ ለነሱም ጭምር ነው የመጣሁት አለ። ምክንያቱም እኔ ካልተሰቀልኩ እኔ ካልሞትኩ ዓለም አይድንም። ይሄ የገባሁት ቃል ነው። ቃሌን ልፈጽም መጥቻለሁ። አትቆጡ ተረጋጉ አላቸው። ዓለምን ለማጥፋትማ የእናንተ እኮ መላላክ አያስፈልግም። ዓለምን ማጥፋት ካስፈለገ ዓለም በእኔ መዳፍ ነው ያለው አለ እግዚአብሔር። በማን መዳፍ ነው ያለው? ሰማይና ምድርን እንደ ጨርቅ መጠቅለል የሚችል እግዚአብሔር በመዳፉ ዓለምን የሚገዛ አሐዜ ዓለም በእራሁ በመሃል እጁ ላይ ዓለምን ይዞ የሚገዛ እንደ እንቁላል ይዞ ጨብጦ የሚገዛ ካህን ጽናን እንደሚጨብጠው እንደዚህ ምን ጨብጦ የሚገዛ ይጸውር ድደ ወይነብር ጠፈረ ሊቁ አፈወርቅ እንደተናገረው እነሆ ከታች ከምድር ጀምሮ ከበርባኖስ ጀምሮ እስከ ሰማየ ሰማያት ጽርሐ አርያም ድረስ በመዳፉ ጨብጦ የሚገዛ ሁሉ በእኔ ቁጥጥር የሆነ አምላካችሁ ነኝ የተሰቀልኩት። ነገር ግን ዓለምን ላድን እንጂ ላጠፋ አልመጣሁምና ተረጋጉ፣ ወደ ምስጋናችሁ ተመለሱ አላቸው መላእክት። ይህ ሁሉ በሆነበት ሰዓት መላእክት በዚህ ልክ ተቆጥተው በነበረበት ሰዓት ነገር ግን ሁሉ ውጦት ሁሉን ነገር ተሸክሞ በውስጡ በእንባ ብቻ የገለጠ ፍቅሩን ላይ የተገኘው ሐዋርያ ቅዱስ ዮሐንስ ወልደ ነጎድጓድ እሱ ምን አለ? እስከ ሞት ድረስ የታመንክ ሁን አለ። ምን አለ? በኤፌሶን ማለት የአሁኑ ቱርክ ኢስታንቡል ነው። መጽሐፍ ቅዱስ ኤፌሶን የሚለው እሱን ነው አካባቢው። በዚህ ውስጥ የሚኖሩ 7 አብያተ ክርስቲያናት ነበሩ ይላል። ማለትም 7 የሚመናን ህብረት ማለት ነው። አብያተ ክርስቲያናት የሚለው የሚመናን ህብረትን ነው። በዚህ ውስጥ ለሰባቱም አብያተ ክርስቲያናት የሚመናን ህብረት ባለበት 7 መሪዎች አስተዳዳሪዎች መላክ ይላል መጽሐፍ ቅዱስ። አስተዳዳሪ መሪ ነበረ። ፊት አውራሪ ሆነው የሚመሩ ህዝቡን የሚመሩ ሰዎች ነበሩ። የተሾሙ አባቶች ነበሩ ማለት ነው። ከዚህ መካከል አንዱ ሴሜርኔስ የሚባል አካባቢ ሲሆን በሴሜርኔስ ከተማ ያለችውን ቤተክርስቲያን የሚመራው አለቃው ጥሩ እምነት ነበረው። መጀመሪያ ከቃሉ ጋር ናቸው። ምን ነበረው? እግዚአብሔርን ያምን ነበር። ታማኝ ነበረ። ያምን ነበረ። ጥሩ አማኝ ነበረ። አያችሁ፣ ምክንያቱም ሳያምኑ የሚመሩ ስላሉ ማለት ነው። ጥሩ አማኝ ነበርና ልቡ አንደበቱ የሚናገረው ልቡ የሚያምነው ልቡና አፉ የተስማማለት መሪ ነበረ። በኋላ ግን ክፉ ሰዎች እዚህ አካባቢ ተነሱና ያስጨንቁታል በተለያየ መንገድ። ብቻውን እየቀረ ሲመጣ ሰውየው ጥርጥር አደረበት በእግዚአብሔር ላይ። ከቃሉ ጋር ናቸው። ቤተክርስቲያን ይመራል፣ ግን ተጠራጠረ፣ እምነት አጣ ውስጡ። ኒቆላውያን የሚባሉ ሰዎች እዚህ አካባቢ ማህበራት፣ ይሄ እንደው ማህበሩ ለሰይጣን ይላቸዋል። የሰይጣን ፊት አውራሪ አጀንዳ ፈጻሚ የሆኑ ሰዎች ግሩፖች ተፈጠሩ፣ ኒቆላውያን የሚባሉ። እነኚህ 3 አይነት መሰረታዊ ችግር ያለባቸው ይላሉ የሐዲስ ኪዳን መተርጉማን። 3 አይነት መሰረታዊ ችግር። አንደኛ ጣዖት አምላኪዎች ናቸው። እግዚአብሔርን አያመልኩም። ማንን አያመልኩም? እግዚአብሔርን አያመልኩም። ኢታምልክ ባይደ አምላከ ዘእንበሌ፣ በሰማይም በምድርም ቢሆን ያለ እኔ ሌላ አምላክ ምን አትበል ነው። በነገራችን ላይ ይሄ ሕግ በምንም ሊሻሻል የማይችል ከምንም ጋር የማነወዳድረው የሕግ ሁሉ ቁንጮ ነው። በአጠቃላይ መንፈሳዊ ሕግጋት በሙሉ ዓላማቸውና አጀንዳቸው ምንድነው ከተባለ ያለ እኔ ሌላ አምላክ አታምልክ የሚለው ትልቁ ሕግ ይሄ እንዳይሻር አጥር ቅጥር ሆነው ጠባቂዎች ናቸው። ሌላ ሁሉ ሕግ ማለት ነው። በዘጸአት ምዕራፍ 20 ላይ ለሙሴ ሲሰጠው 10ሩ ሕግጋት የሚባሉ ከነኚህ መካከል የመጀመሪያው ያለ እኔ ሌላ አምላክ ምን አትበል ነው። ለዚያ በኋላ ሌሎች አሉ አይደለ? ሰንበትን ቀድሰው አክብረው፣ እናት አባትህን አክብር፣ አትግደል፣ አታመንዝር፣ አትስረቅ፣ ይቀጥላል ማለት ነው። አሁን እነኚህ ሁሉ ሊያጸድቁ የሚችሉት ያለ እኔ ሌላ አምላክ አታምልክ የሚለው ሕግ ሲጠበቅ ብቻ ነው። እሱ ካልተጠበቀ አያጸድቁም፣ አያስኮንኑም፣ ጥቅም የላቸውም እነኚህ። ምክንያቱም ዓላማው የዚህ ጠባቂ አጥር ናቸው እነኚህ። እየሰማችሁኝ ነው?
ለምሳሌ እኔ ጣዖትን ማመልክ ከሆነ አትግደል፣ አትስረቅ፣ አታመንዝር የሚለው አሁን ምን ወዴት ያጸድቃል? እግዚአብሔርን ትቼው በየት በኩል ጽድቅና ኩነኔ የሚባል ነገር ከየት ይመጣል? ሊያጸድቅ አይችልም። እናት አባትህን አክብር፣ ሰንበትን ቀድሰው። ቀደስኩት አልቀደስኩት፣ እናት አባት አከበርኩ አላከበርኩ ለህሊና እርካታ ሊሆን ይችላል እንጂ የጽድቅ ጉዳይ ግን ሊሆን አይችልም። ለምን? ያለ እኔ ሌላ አምላክ አታምልክ የሚለው ህግ ከተሻረ ህግ አጠቃላይ ሊያጸድቅ አይችልም፣ ሌላው ህግ ማለት ነው። ስለዚህ ኒቆላውያን የሚባሉት ሰዎች ያለ እኔ ሌላ አምላክ አታምልክ የሚለውን ህግ የሻሩ ጣዖት አምላኪዎች ናቸው። አንደኛው መሰረታዊ ችግራቸው ይሄ ነው፣ ከእግዚአብሔር የተለዩ ናቸው። ይሄ ለዚያ ነው ማህበሩ ለሰይጣን ያላቸው ዮሐንስም ሲጽፍ ማህበሩ ለሰይጣን፣ የሰይጣን ፊት አውራሪ፣ የሰይጣን አጀንዳ ፈጻሚዎች፣ እግዚአብሔርን የማያምኑ ከእግዚአብሔር ክብር የተለዩ ክብር የሌላቸው ማለት ነው። እነኚህ ሰዎች ይሄንን አንድ ችግር ነበረ፣ ጣዖት አምላኪዎች ናቸው። ሁለተኛው ይሄ በሟርትና በጥንቆላ የሚያምኑ የተተበተቡ ትብትቦች ናቸው። እነኚህ በሟርት በጥንቆላ የተተበተቡ ናቸው። ይሄም ደግሞ ሌላው ደባል አምላክነት ነው። በእግዚአብሔር ላይ ሌላ ደባል አምላክ ማዘጋጀት ነው። የማያደርገውን አደርጋለሁ፣ የማይሰራውን እሰራለሁ። ለምሳሌ እዚያው ላይ ሲጠቅሰው ምን አለ? የዚህን ግብራቸውን የጥንቆላ ግብራቸውን ይሄን ሟርት ግብራቸውን ሲጠቅሰው አስቀድሞ እንደነበረ የባላቅ መምህር እንደሆነው እንደ በለዓም አይነት ስራ ይሰሩ ነበር አለ። ፈቃሉ ጋር ናቸው። በኦሪት ዘኍልቍ ምዕራፍ 22 ጀምሮ ያለ በለዓም የሚባል ጠንቋይ ነበረ። ደፋር ነው። ያው ጠንቋይ ደፋር ነው። እንደው የማያደርገውን አደርጋለሁ የማይፈጥረውን እፈጥራለሁ ነው። እንደዚያ ነውና መጽሐፍ ቅዱስም ስለሱ ሲናገር በጣም ድፍረቱ የተነሳ እነኚህ ሰማይ የበሰለ ባሕር ሰንጥቀው ኤርትራን ባሕር ከፍለው የመጡ ህዝቦች አሉ። እስራኤል ይባላሉ። አሚፀኞች ናቸው። ደግሞም ከሰማይ መና ወረደላቸው፣ ጥንጫ ላይ ፈለቀላቸው። በረሃብ እንኳን እንዳይሞቱ 40 ዘመን የሚታደጋቸው ፈጣሪ ያላቸው። ስለዚህ መጡ። ወከደንጓ ለምድር እየተቆጣጠሩ መጥተዋል። ቃዴስ በርኔን አልፈው ወደ አራባ ምድረ በዳ እየደረሱ ነው አለው። በመጽሐፍ ቅዱስ መልካም ምድር ስንሄድ ማለት ነው። አራባ የሚባለው ምድረ በዳ ቀጥሎ ናባው ነው ያለው ተራራው። እሱን አልፎ ዮርዳኖስን ተሻግሮ ኢያሪኮ ከገቡ እኛን ሊቆጣጠሩ ነው። 7 የአሕዛብ ነገድ መከሩና ምን እናድርጋሉ? በለዓም የሚባል እኮ ጥሩ ጠንቋይ አለ። በጣም ጎበዝ የሆነ ደፋር የሆነ ማድረግ ይችላል፣ እሱ ያለው ሁሉ ይሆናል ብለው በሱ ተማመኑና ቤተ መንግስት አስጠሩት። ቤተ መንግስት ባላቅ የሚባለው መሪው አስጠራና ቤተ መንግስት ወርቅ ብር እንካ ባህያ ጭነህ ሂድ፣ ለስንቅ የሚሆን ለጊዜው ነው። በኋላ ግን በቤተ መንግስት የምፈልገውን ሁሉ ይደረግልሃል፣ ለአንተ የማይሆን ምንም የለም ብሎ ቃል ገቡለትና 600,000 እስራኤላውያንን በምድረ በዳ ረግሞ ሊያጠፋ ማለት ነው። ተቃሉ ጋር ናቸው። ስንት ሺህ? 600,000 ህዝብ ረግም ያጠፋል ብሎ ደፋር ነው ያልኳችሁ ጠንቋይ ለዚህ ነው። 600,000 ህዝብ ለመርገም ወርቅና ብር ተሸክሞ በአህያ ጭኖ ሲሄድ እግዚአብሔር መንገድ ላይ መላኩን ላከ ይላል። ማንን ላከ? እግዚአብሔር ለኛ በምሕረት መላኩን ይላክልን፣ ለሱ ግን በመዓት ነው የላከበት። አዎ ወረደ መልአክ እግዚአብሔር ወተራከቦ ለበለዓም መሰግን በማእከለ ፍኖት። የእግዚአብሔር መልአክ ወረደና አህያዋ ባለችበት አጠገብ ፊት ለፊት ቆሞ ታያት ይላል። እግዚአብሔር እንዲህ አይነት ይህንን ያክል በአምልኮቱ ላይ የሚመጡበትን ይህን ያክል ይጠየፋል። ሰውየውን ምን ያክል እንደተጠየፈው ለአህያዋ ግን መልአክ ተገለጠላት። ተቃሉ ጋር ናቸው። እግዚአብሔርን ደባል አምላክ ማድረግ ይህን ያክል ከአህያ ያሳንሳል፣ ከእንስሳ ያሳንሳል። አያችሁት? እግዚአብሔር ለአህያው ነው የገለጠልን፣ መልአኩ እንዲገለጥ ያደረገው እንጂ እሱን ተዋዋለ። የተናቀ ነዋ። እግዚአብሔርን ንቆ አቃሎ በራሱ በጥንቁልና የሚያምን የትም የማያደርሰው 600,000 ለመርገም ጉዞ እያደረገ በነበረበት ሰዓት የእግዚአብሔር መልአክ ለአህያው ሲገለጥላት ደነገጠችና ወደ ኋላ ተመለሰችና ስትመለስ ራሱን ረገጠችው፣ በለዓምን ረገጠችው። ለምን ትረግጭኝ እያለሽ ብሎ ደበደባት። ሲደበድባት ዋደንገጾ መልአክ እግዚአብሔር በማእከለ ፍኖት እስከ ነበበት ድግቱ በልሳነ ሰብእ ይላል ኦሪት። አህያው አንደበት አውጥታ እንደ ሰው ነገረችው ይላል። አያችሁ፣ በአህያው ሰበከው። ዚያ ምን አለችው መሰላችሁ? ተራራውን ውጭ ስትለኝ የምወጣልህ፣ ሸለቆውን ውረጅ ስትለኝ የምወርድህ፣ ጭነት ስትጭነኝ በዛብኝ ቀንስልኝ የማልልህ፣ ተናግሬ የማላውቅ አህያ እንስሳ መሆኔን ታውቃለህ አለችው። ለምን ትመታኛለህ አለች። ታዲያ ለምን አትሄጂም አንቺ ወደማዝሽ ወደ አራባ ምድረ በዳ ለምን አትጓዥም? እኔ ተልእኮዬን ፈጽሜ መምጣት አለብኝ አላት። አንተ ተልእኮ ልትፈጽም መጣህ፣ ነገር ግን ተልእኮው ትክክል እንዳልሆነ እግዚአብሔር እንዳልወደደው ብሩህ የሆነ የብርሃን መልአክ
የረቀቀ የሳት ሰይፍ ይዞ ከፊት ይቆማል፣ ብትመለስ ነው የሚሻልህ አለችና አህያው መከረችው። ከዚያ በኋላ እሷ ልመለስ ሲል በመላኩ አማካኝነት እግዚአብሔር ገሰጸው። ተመልሶ ወደ ቤተ መንግስት መጣ ይላል። ቤተ መንግስት ከዚያ እግዚአብሔር ምን አለው? ለሱ በራእይ ተገለጠና እግዚአብሔር የባረከውን አንተ መርገም አትችልም፣ በመጣበት እግር ወደ መጣህበት ቦታ ተመልሰ ሂድ፣ ለባላቅምና ለአሕዛብ ሁሉ አለቆች እንዲህ ብለህ ንገራቸው፣ የሰራዊት ጌታ እግዚአብሔር ሕዝቡን ይጠብቃል አለ። ክብር ለአምላካችን ለእግዚአብሔር ይሁን። ይጠብቃል። በአንተ የሚጠፋ ሕዝብ የለም። በአንተ የተፈጠረ ሕዝብ እንደሌለ በአንተ የሚጠፋም ሕዝብ የለም። በጥንቁልና የተፈጠረ በሟርት የተፈጠረ በጣዖት የተፈጠረ ሕዝብ እንደሌለ በእንዲህ አይነት ሁሉ ኮተት ነገር የሚጠፋ ሕዝብ የለም። ስለዚህ ተመልሰ ሂድ ብሎ ቀጣኝ እግዚአብሔር በመላኩ በአህያዬ መክሮኛል። አሁን ልንገርህ አለው። ባላቅን ገብቶ ማለት ነው። ከዚህ በኋላ የእግዚአብሔርን ሕዝብ እኔ መርገም አልችልም አለ። ከልቡ ተመለሰ። አያችሁ፣ እግዚአብሔር ከፈለገ ሚጸኛውን ጠንቋይ በአህያ ሰብኮ ነቢይ አድርጓል በመጽሐፍ ቅዱስ። ከዚያ በኋላ እንደውም ሚስጥር ተገለጠለትና ምን አለ መሰላችሁ? ኮከብ ይሰርቅ ያዕቆብ ወይአትት ኃጢአተ እስራኤል፣ ኮከብ ከያዕቆብ ይወጣል የእስራኤልን ኃጢአት ያስወግዳል ብሎ ስላለ አማናዊ ኮከብ 5500 ዘመን ሲፈጸም ወደዚህ ምድር መጥቶ የኛን የህይወት ጨለማ አስወግዶ እውነተኛውን ብርሃን የሰጠን ከጨለማ ወደ ብርሃን ከጠባብ ወደ ሰፊ ከግራ ወደ ቀኝ ከሚያልፍ ወደማያልፍ ወደሚያስደንቅ የረቂቅ ሆነ ዓለም ወደ መንግሥተ ሰማያት ወደ ገነት የመለሰን መድኃኔ ዓለምን ርሱን በደንብ አድርጎ ሰበከለት ይላል። የዚያን ጊዜ ጀምሮ በነቢይነቱ ቀጠለ። እግዚአብሔር ጠንቋዩን ነቢይ ያደርጋል። በፈለገው መንገድ ደግሞ በአህያ መስበክ ይችላል። እግዚአብሔር በፈለገው በአዲስ ኪዳንም ጳውሎስን በመብረቅ ሰብኮ አሚፀኛውን ወደ ሐዋርያነት ቀይሮታል። ጳውሎስን አሳዳጁን ወደ ተሳዳጅነት፣ አሳሳሪውን ወደ አሳሪነት፣ ወደ ታሳሪነት ቀይሯል። ጳውሎስን አስቡት። ሳውልን ወደ ጳውሎስ የቀየረው በመብረቅ ሰብኮ ነው። እግዚአብሔር በፈለገው ስነ ፍጥረት አሚፀኞችን መስበክና መመለስ ማን ይችላል? ማን ይችላል? የሁላችን ልብ እግዚአብሔር ይመልስል። ስለዚህ ጣዖት አምላኪያ በለዓማዊ ጣዖት ያመልኩ ነበር ኒቆላውያን ይላል ራእዩ ላይ ዮሐንስ። ጣዖት ያመልኩ ነበረ። ጣዖት ያመልካሉ እንደ አሕዛብ። ጥንቆላና ሟርት ያደርጉ ነበረ። በለዓማዊ የሆነ ጥንቆላና ሟርት ስራ ያደረጉ ሰዎች ይሄ ችግር ነበረባቸው። ሶስተኛው እና ደግሞ የመጨረሻው በእነኛ ህዝቦች ላይ የነበረው ችግር ሐሰት ትምህርት ያስተምሩ ነበረ። የሐሰት ትምህርት ጧት ማታ ያስተምሩ ነበረ። ከወንጌል ተቃራኒ የሆነ ክርስቶስ ካስተማረው ትምህርት ተቃራኒ የሆነ ከክርስቶስ የማዳን ሥራ ተቃራኒ የሆነ ትምህርት ያስተምሩ ነበር። በዚህ በሶስት ነገር በሴሜርኔስ ያለውን የቤተ ክርስቲያን መሪ አስተዳዳሪ አጣብቂ ውስጥ አስገብተው ህዝቡ ያስጨንቁን ነበር። እነኚህ ኒቆላውያን ያስጨንቁን ነበር። ጥሩ አማኝ የነበረው ታማኝ የነበረው እምነት ብቻ ያዘና ወደ ጥርጥር ገባ ይላል። ራሱ ተጠራጣሪ ሆነ የህዝብ መሪው። ስለዚህ መዋዠቅ ጀመረ። ህይወቱ የዋዠቀ ሆነበት። መጽናት አልቻለም በእምነቱ ማለት ነው። መሃል ላይ ሊቀር ሆነ። እንግዲህ አስቡት፣ ሰዎች ደና መተው መሃል ላይ የሚቀሩ ሰዎች አሉ፣ እስከ መጨረሻው የማይጸኑ ብዙ ሰዎች ይህንን እምነት ጀምረውታል። መንገድ ላይ የቀሩ ብዙዎች ናቸው። ብዙ ሰዎች በዚህ እምነት ይኖራሉ፣ የሚዋጅቅ ግን ልብ ደግሞ በውስጣቸው ያለባቸው ብዙዎች አሉ። እግዚአብሔር የጠራ ልብ ይስጠን። ወንጌል የሚሰበከው እመኑ ለማለት ሳይሆን ታመኑ ለማለት ነው፣ ለመታመን ነው። እስከ መጨረሻው እንድንታመን ነው። ሚመናን እምነቱን ማምናችሁታል። በ40 በ80 ቀን ተጠምቋል። በ80 ዓመትም የተጠመቀ ይኖራል። ችግር የለውም። ጥምቀት አንድ ነው፣ ልጅነትም አንድ ስለሆነ እሱ አይደለም ዋናው። መሰረታዊ ነገር ግን አምነን ለምንኖረው እምነት መታመን፣ ለምናምነው እግዚአብሔር ጌታ መታመን ከሁላችን ይጠበቃልና ቤተክርስቲያን ዘወትር የምታስተምረው ወንጌል የምትዘረጋው ጉባኤ የምታዘጋጀው እንድንታመን ነው። ሰማዕታት፣ ነቢያት፣ ሐዋርያትን ስታነቡ ምን ትረዳላችሁ? ቅድስናው ከምን የመጣ ይመስላችኋል? እምነት ከመታመን ስለያዙ ነው። በቃ እዚህ ውጭ ሌላ ምስጢር የለውም። በእምነታቸውም አይጠራጠሩም፣ ላመኑበት ደግሞ ይታመናሉ። ለምሳሌ ማመን እግዚአብሔርን ማመን ነው፣ አምኖ መኖር ነው አይደለ? መታመን ደግሞ እሳት ቢመጣ እንደ 3 ደቂቃ እሳት ውስጥ መግባት ነው። አያችሁ? ለምን እሳትን የፈጠረ እግዚአብሔር ከእሳት ያወጣኛል ብሎ መግባት መታመን ነው። እግዚአብሔር አለ ብሎ ማመን እንዳለ ሆኖ እወጣለሁ፣ ገብቼ እሳት አጠፋለሁ፣ በእሳት ላይ ዘምራለሁ። ይህንን ማን ያስችለኛል? እግዚአብሔር ያስችለኛል ብሎ እግዚአብሔር አለ ብሎ ማመን፣ እግዚአብሔር እንዳለ ሐልወት እግዚአብሔር ማመን ነው።
መታመን ደግሞ አንበሳ ጉድጓድ ውስጥ ገብቼ አንበሳፍ አይበላኝም የአንበሳፍ ዘግቼ በጸሎቴ እወጣለሁ ብሎ በእግዚአብሔር ታምኖ ጉድጓድ መግባት ነው። እንደዚያ ነው መታመን የሚባለው። ለእግዚአብሔር ማመን አመነ። ወንጌላዊ ቅድም እንዳልነው እንደማንኛውም ሐዋርያ ተጠራ፣ አመነ። መታመኑን ግን ያደረገው እስከ ቀራንዮ እስከ መስቀል ድረስ። ያ ሐዋርያ ለዚህ በሴሜርኔስ ላለው አለቃ እስከ ሞት ድረስ የታመንክ ሆነ የሕይወት አክሊል እሰጥሃለሁ ይላል። ማን? ያለና የነበረ ቀዳማዊ ዳህራዊ፣ ፊተኛውና ኋለኛው፣ አስቀድሞ የነበረ አሁንም ያለ፣ ዘሞተ ወዘሐይወ፣ ያ የሙቶ የተነሳው ይህንን ይላል። እሱ ማን ነው? የድንግል ማርያም ልጅ መድኃኔዓለም ነው። ክብር ለስሙ ይሁንና ቀዳማዊ ዓለም ሳይፈጠር የነበረ ዳህራዊ ዓለምን ፈጥሮ የሚገዛ የገዛ ያለ ዘሞተ ወዘሐይወ ለዓለምን ለማዳን ቀራንዮ ላይ ተሰቅሎ የሞተ የተቀበረ ወዘሐይወ በሶስተኛው ቀን መቃብር ረግጦ የሞት ማሰሪያውን ቆርጦ ማንንም ረዳት ሳያስፈልገው በተዘጋ መቃብር የተነሳ በክብር ሰማየ ሰማያት በቅዳሴ በክብር በስባት ማዕርገ መላእክት እንደ ጫማ ተጫምቶ ነፋሳትን አውታር እንደ መሰላል እየረገጠ ደመናትን እያተነነ ሰማየ ሰማያት ያረገው በአብ ቀኝ የተቀመጠው የድንግል ማርያም ልጅ መድኃኔዓለም ነው። ክብር ለስሙ ይሁንና እሱ ነው ያለው አለ። ራእይ ነው፣ እንደ ነቢያት ራእይ ነው እያየ ያለው እያናገረኝ ያለው ያለና የነበረ የሚኖር የሞተው የተነሳው በክብር ያረገው በአባቱ ቀኝ የተቀመጠው እርሱ ነው የነገረኝ። እስከ ሞት ድረስ የታመንኩም ብሏል። በውስጥ መዋዠቅ አለ። አንተ ህዝብ እየመራ ነው፣ የሚመናን ፊት አውራሪ ነው። አንተ ተጠራጥረህ እምነት ብቻ ይዘህ መታመናተህ እንዴት ሌላውን ታሳምናለህ? የኒቆላውያንን ትምህርትና ሟርትና ጥንቆላ አትፍራ፣ አትጨነቅ፣ እኔ ካንተ ጋር ነኝ አለ እግዚአብሔር። እግዚአብሔር ከማን ጋር ነው? ከኛ ጋር ነው። አመስግኑት እስኪ። አዎ ከኛ ጋር ነው እግዚአብሔር። እኔ ካንተ ጋር ነኝ፣ አትጠራጠር። የነሱ ጥንቆላ ባንተ ላይ ምንም አያመጣም፣ ሟርታቸው ምንም አያመጣም። እንደ በለዓም ናቸው እነሱ። የበለዓምን አስቀድ ወቀጸበ ሎቱ መጽሐፈ ብሊት የበለዓምን ሲጠቅስልህ ነው ከብሉይ ኪዳን የበለዓም የነሱን ጠቀሰለትና እነሆ እንደዚያ ነው። እነ በለዓም መጨረሻቸው ምን እንደሆነ ታውቃለህ? ወደ ነብይነት ተቀይሯል። እንደዚህ አሚፀኞች ሳያውቁ ጣዖት ያመለኩ በሟርት ውስጥ የነበሩ ብዙዎቹ ወድቀው የቀሩ አሉ። የተመለሱም ደግሞ እኔ በምሕረት በይቅርታ ተቀብያቸዋለሁ። ይህንን ብሎ የላከልህ ይህንን የጻፍኩልህ እኔ ብልክልህ ብጽፍልህ ያጻፈው አስቀድሞ የነበረ አሁንም ያለ ወደፊትም የሚኖር ሙቶ የተነሳው በክብር ያረገው በአባቱ ቀኝ የተቀመጠው ኢየሱስ ክርስቶስ ነው ብሎ ጻፈለት ነው። እስከ መጨረሻው መታመን የታመንከውን ብዙዎችን መጥቀስ እንችላለን። እነ ኒቆዲሞስን መጥቀስ እውነት ለመናገር ከዮሐንስ ቀጥሎ ደግሞ ቀራንዮን ባሰብን ጊዜ ኒቆዲሞስ የሚባለው ሰው ይደንቃል። አያችሁ፣ ቀን ቀን አብረው የዋሉ ያደሩ ብዙ ታምራት ያዩ አብረው የተማሩ የበሉ የጠጡ ቁጭ ብለው በማዕድ ላይ ከጌታችን ጋር የተቀመጡት ቀን የተማሩት ሊቶስትራ ጫካ ላይ ሲበተኑ ጥለው ማታ ማታ ይማር የነበረው ከአይሁድ ተደብቆ ይማር የነበረው ኒቆዲሞስ ግን ቀራንዮ ላይ ተገለጠ። አያችሁ፣ ሌሊት ያመነውን ቀን የገለጠ በመታመን ቀራንዮ ላይ ኒቆዲሞስ። እውነቱን ለመናገር በጣም ያልተነገረለት ሰው ነው ኒቆዲሞስ። አንዳንዶቹ እንደውም ሳያምን ነው ምናምን ይላሉ። እዚህ በላይ እምነት ምን ይንጣ? ቀራንዮ ላይ መገኘት እዚህ በላይ እምነት አለ እንዴ? እዚህ በላይ እምነት አለ? ማዕድ ቦታ መገኘት ነው እንደ እምነት? አስቡት። ምግብ አበርክቶ ሲያበላ እዚያ ሳላፊ መሆን ነው እንደ እምነት? ቀራንዮ ላይ ነው እንጂ እምነት ቀራንዮ ላይ። አያችሁ፣ እስከ መስቀል ድረስ እዚያ ላይ የተገኘው አይ ሁሉም ቢበተን ሁሉም ቢጠፋ ብቻውን ጌታዬ ተሰቅሏል ቀራንዮ አውርጄ ገንዘዋለሁ ብሎ የከበረ ሽቱና መጎናጸፊያ ገዝቶ ቀራንዮ የተገኘ ሰው ኒቆዲሞስ ይባላል። እርቃኑን ተሰቅሏል። ጨርቃ ገልድሞ ላይ የተሰቀለው ጌታዬ እርግጥ ለኔ ብርሃን ሊያለብሰኝ ነው አለ። እሱ የተራቆተው ለኔ ብርሃን ሊያለብሰኝ የዓለምን ራቆትነት ገመና ሊሰውር መጥቷልና በብርሃን ይሄን መንጣቱን አውቃለሁ አለ። ግን ቢሆንስ እኔ እያለሁ መማሬ ምንድነው ትርጉም አለ? ሌሊት ከአይሁድ ከክፎች ተደብቄ የተማርኩ ያወቅኩት የተረዳሁት ምን ሊሆን ነው አለ። ስለዚህ ቀራንዮ ካልተገኘው ምን ትርጉም አለው? ሁሉም ጥሎ ተበትኗል። እኔ ግን እዚያው እገኛለሁ። መሰቀል ካለብኝም ከሽፍታዎቹ ጋር አራተኛው እሰቀላለሁ ብሎ ቀራንዮ ላይ ተገኝቶ ጌታውን ከጲላጦስ ጋር ተነጋግሮ አውርዶ ገንዞ
አንድ ደግሞ መንገድ ሲያልፍ ደግሞ እዚያው አካባቢ የሚኖር ሰው የአርማትያስ ዮሴፍ የሚባል ሰው አገኘ። ምን ልርዳህ? ይሄን በረከት እኔም ላገኝ፣ ይሄንማ እኔም ያልፈኝ አይገባም፣ እስካሁን ድረስ ተስፋ የማደርገው እውነታ ነው። ምን ልርዳህ ሲለው የምትረዳኝ ነገር የለም፣ አንድ ነገር ግን ከቻልክ እርዳኝ። እሱም የምትረዳኝ ጌታዬን የምቀብርበት መቃብር ቦታ ነው አሉ። ሰፈሩ እዚያው ስለሆነ ቀራንዮ ሰውየው አይ እንግዲያውስ እስካሁን የሰው ዘር ያልተቀበረበት አበይ ተቀብሩ ለሔዋን ውሉዳን የሰው ዘር ያልተቀበረበት በልዩ የተሰራ የኔ የራሴ መቃብር አለ። አላያችሁ? የኔ መቃብር ላይ ጌታዬ ይቀበራል። ጎልጎታ ነው። ስለዚህ እሱ ይቀበራል። የኔ መቃብር ለጌታዬ ሰጠዋለሁ አንተ ይህን ካደረክ አለው። በልዩ ለነገስታት የሚገባ በተወደደ በከበረ ሽቱ አርከፍክፈው ልዩ በሆነ መጎናጸፊያ አጎናጽፈው ገንዘው ወደ መቃብር አውርደው ጌታቸውን ቀበሩት ይላል። ይሄ ለዘላለም ዮሴፍ ኒቆዲሞስ ገነዝቡ ለኢየሱስ እያለ በቅዳሴ የሚዘከሩት ለዚህ ነው። አዎ እሱም ብሏል። ለሐዋርያትም ለሌሎችም በዘመን ሂደት ለሚነሱ ሊቃውንትም ለማስተማር እንደነሱ እሱን ማክበር ጌታችንን ያከበረ ሁሉ እነሱ በከበረ ዙፋን ላይ እንዲያስቀመጥኳቸው ወይም የክብር ልልና እንደሰጠዋቸው የክብር ጥግል ለነሱ እንደሰጠዋቸው እሰጣቸዋለሁ እንደ ዮሴፍና እንደ ኒቆዲሞስ ሆኖ ለዘላለም ታማኝ ሆኖ የሚኖር ብሎ ጌታችንም አስተምሯል። ስለዚህ ወኩን መሐይምነ እስከ ሞት ድረስ ምን ያልኩን እንደነኛ አባቶች መታመን ያስፈልጋል ማለት ነው። ወንጌል የሚሰበከው ጉባኤ የሚዘረጋው እስከ ሞት ድረስ እንድንታመን ነው። መንገድ ላይ እንዳንቀር ነው። እንቅፋት እንዳይገጥመን ነው። ዛሬ እንቅፋቱ ብዙ ነው። በተለያየ አቅጣጫ የሚያሰናክለን መሰናክሉ ብዙ ነው። ከኛ ጀምሮ ከታች እስከ ላይ የማያሰናክል የለም። ብዙ መሰናክል አለ። ያን ሁሉ ግን በመታመን መንገድ ረግጦ መሄድ ለአንድ ክርስቲያን ግዴታው ነውና ይሄንን ገንዘብ ማድረግ ከሁላችን ይጠበቃል። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን ጸሎት አይለየን። የተማርነውም በልቦናችን ያሳድርብን። እስከ ሞት ድረስ የታመንክ ሁን። ምን እሰጥሃለሁ? የሕይወት አክሊል አቀዳጅሃለሁ። ይቆየን።